የሚያዝያ ወር የስራ ሚኒባሶች ዋጋ ካለፉት ወራት ጋር ሲነጻጸር ምን ይመስላል? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በብዙዎቻችሁ ጥያቄ መሰረት የስራ ሚኒባሶች ዋጋ ለመሆኑ በአሁን ሰዓት ምን ያክል እየተሸጠ ነው? ማለትም ሃይሩፍ የስራ ሚኒባስ በቅርቡም የ2025 ሞዴል በመዲናችን አዲስ አበባ ላይ ለገበያ ቀርበው ተመልክተናል። ለመሆኑ ዋጋቸው ስንት ነው? እንዲሁም አባዱላ ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ካለፉት ወራት ጋር ሲነጻጸር ዋጋቸው እንዴት ነው የሚለውን እንዲሁም ስለ ተሽከርካሪዎቹ የሞተር ጉልበትና ምን ያክል ኪሎ ሜትር ይጓዛሉ የሚለውን መረጃ በዚህ ቪዲዮ አካተናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው እንግዲህ የስራ ሚኒባስ ሃይሩፍ ነው። እንግዲህ ይህ አዲሱን የ2025 ሞዴል በመዲናችን አዲስ አበባ ላይ በብዛት አሁን ላይ ለገበያ ቀርበው ተመልክተናል። በተለይም ደግሞ የመጀመሪያዎቹ ሞዴሎች ማለትም በጂኤል ሃይሩፍ ማለት ነው የ2025 ሞዴል ለመጀመሪያ ጊዜ በሀገራችን ኢትዮጵያ እንግዲህ ገበያ ላይ በብዛት እየተሰኙ ይገኛሉ። ያ ማለት ከዚህ በፊት እንደምታውቁት አዲሱ ሞዴል ሃይሩፍ ሳይሆን ከበፊት ጀምሮ ከ2014 ጀምሮ ያሉ ሃይሩፎች ላይ በ2025 ሞዴል በሁለት አይነት አማራጭ ለገበያ ቀርበዋል። በቅድሚያም እንግዲህ የኖርማሉ 2025 ሞዴል ሃይሩፍ ነው። በነገራችን ላይ በኖርማሉና በጂኤሉ መካከል ያለው ልዩነት በብዛት የሚታየው በወንበሮቹ እንዲሁም ደግሞ በፊት ለፊት በማስከሪያው መጋጫው አካባቢ ባለው በጥቁርና በነጭ ከለር ነው። ውስጥ ላይ አንዳንድ ቦታዎች በኢንቴሪየር ዲዛይናቸው ላይ የተወሰነ ለውጥ ቢኖር እንጂ ሞተራቸው አንድ አይነት ነው። እንግዲህ ይህ የ2025 ሞዴል ኖርማሉ ሃይሩፍ ለገበያ የቀረበበት ዋጋ 15 ሚሊዮን ብር እየተጠራ ነው። ድርድር እንዳለውም ከቦታው ያገኘነው መረጃ ያመላክታል። ይህኛው ጂኤሉ ሃይሩፍ በ2025 ሞዴል አሁናዊ ዋጋውን ስንመለከት 1 ሚሊዮን ብር ከዚህኛው ጭማሪ በማድረግ 16 ሚሊዮን ብር እየተጠራ ይገኛል። በሁለቱም ተሽከርካሪዎች ላይ እንግዲህ በደንብ ድርድር እንደሚኖረው ተመልክተናል። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ሞተርም 2.5 ሊትር ባለ 4 ሲሊንደር ነው። እነዚህ ተሽከርካሪዎች በሊትር እስከ 10 ኪሎ ሜትር ድረስ መጓዝ የሚችሉ ናቸው። ሌላው አሁንም በዚሁ በጂኤል ማለት ነው ወደ 2017 እና 1800 ተሽከርካሪዎች አልፎ የመሸጫ ቦታ ላይ ይገኛሉ። እነሱም እንግዲህ ከቦታ ቦታ ልዩነት ቢኖራቸውም ከ9 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን በቅርቡ የገባው የ2024 እና 2023 ሞዴል አዲሱ ዘመናዊው ሃይሩፍ አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ14 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በ2007 2 ብር ሃይሩፍ ያ ማለት ዱባይ ተነርተው ኢትዮጵያ ውስጥ የገቡ አሁናዊ ዋጋቸውን ስንመለከት በርግጥ ታርጋ ያለጠፉ እነዚህ ተሽከርካሪዎች በብዛት አሁን ላይ ገበያው ላይ የሉም። ነገር ግን ታርጋ የለጠፉ እጅግ በጣም ሞተር ያልፈቱ ንጹህ አሉ። ከ4 ሚሊዮን ብር ጀምሮ እየተጠሩ ይገኛሉ። ነገር ግን ያው በደንብ ሰራ የተደረጉ ግን ከ3 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው አባዱላ ሚኒባስ ነው። በ2007 ሞዴል በማኑዋል ትራንስሚሽን እንዲሁም በአውቶማቲክ ትራንስሚሽን አሁናዊ ዋጋውን ስንመለከት በ2007 2 በሩ በማኑዋል ትራንስሚሽን የቀረበበት ዋጋ ከ4 ሚሊዮን ብር ጀምሮ ለገበያ የቀረበ ሲሆን እንዲሁም ይህንኛው በአውቶማቲክ ትራንስሚሽን የ2007 ሞዴሉ ማለት ነው ከ4 ሚሊዮን 600 ሺህ ብር ጀምሮ ለገበያ መቅረባቸውን በዚህ ሰዓት ተመልክተናል። ሌላው ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ዲ4ዲ ዶልፊን በ2006 ሞዴል በማኑዋል ትራንስሚሽን ለገበያ የቀረበበት ዋጋ ከ4 ሚሊዮን 100 ሺህ ብር ጀምሮ እየተጠራ ይገኛል።
እንዲሁም ይህንኛው እጅግ በጣም ተወዳጅና በተለይ አሁን ላይ በመዲናችን አዲስ አበባ ላይ በስፋት እየተወደደ የመጣው ዲ4ዲ አይናማው ሻርክ በ2011 ሞዴል በማኑዋል ትራንስሚሽን ለገበያ የቀረበበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 800 ሺህ ብር ጀምሮ እየተጠራ ወይንም እየተሸጠ እንደሚገኝ ተመልክተናል። እንግዲህ አሁን ላይ የስራ ሚኒባሶች ዋጋ በዚህ ወር ከዚያኛው ወር ጋር ስናነጻጽረው ጭማሪ ተደርጎባቸው ተመልክተናል። ይህ ጭማሪ በእርግጥ አሁን ላይ የነዳጅ ተሽከርካሪዎች እጅግ በከፍተኛ ሁኔታ እየቀነሱ ባሉበት ሰዓት ለመሆኑ ይህ ጭማሪ ከምን ጋር ተያይዞ ነው? እነዚህ ተሽከርካሪዎች በብዛት አሁን ላይ እየጠፉ ይገኛሉ። ለዚያም ይመስለኛል እንግዲህ የነዚህ ተሽከርካሪዎች ዋጋ እጅግ የተጋነነ ልዩነት ይኖረዋል ማለት ነው። በተለይ አዲሱ የገባው የ2025 ሞዴል ጂኤል ሃይሮፍ በኖርማል እንዲሁም በጂኤሉ ማለት ነው እጅግ በጣም ዘመናዊ የሚባል ዲዛይኖችን ተካቶባቸው ነው። እነዚህ ተሽከርካሪዎች እንደምታውቋቸው ጂኤል ከ2014 ጀምሮ በመዲናችን አዲስ አበባ ላይ ብሎም በኢትዮጵያ ላይ በብዛት ለዓመታት የሚታወቁ ተሽከርካሪዎች ናቸው። አሁን ላይ እንግዲህ በ2025 ሞዴል ገብተው ተመልክተን ነው በዚህ ወር እንግዲህ ለመጀመሪያ ጊዜ በጂኤል በ2025 ሞዴል ለእናንተ መረጃውን ያቀረብነው ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነውን የሚያዝያ ወር የስራ ሚኒባሶች ዋጋን፣ የሃይሮፍን አባዱላን እንዲሁም ዲ4ዲን አሁናዊ መረጃ ወደ እናንተ አድርሻለሁ። በባለፈው ፕሮግራማችን ማለትም ከ3 ቀን በፊት የሲኖትራክ ተሽከርካሪ በሚሊዮኖች ቅናሽ አድርጎ መረጃውን ወደ እናንተ ይዤላችሁ ቀርብ ያለው ያላያችሁ ካላችሁ በተለይ ሲኖትራክን ለምትገዙ መለስ ብላችሁ ተመልከቱት። እንዲሁም የአውሱዙ ተሽከርካሪን ዋጋ መረጃ በዚህ ሳምንት የማደርስና የማስደምጥ ይሆናል። በህዝብ እንዲሁም በጭነት ማለት ነው። የሁለቱንም አሁናዊ የሚያዝያ ወር ሙሉ ዝርዝር መረጃቸውን የማደርሳችሁ ነው የሚሆነው ማለት ነው። ሌሎችም እንግዲህ ኤፍኤስአርም በህዝብ እንዲሁም በጭነት ይህንንም እንግዲህ በዚህ ሳምንት ኦልሞስት የማደርስ ይመስለኛል። ካልሆነ በዚያኛው ሳምንት ዞሮ ቪዲዮን ላይክ ሸር እያደረጋቸው ለበርካታ እህቶች ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትርሱ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።